ቤተሰብ እንግዲህ እንደምታዩት ትላንትና ሄዶ እንደዛ አለቃቅሶ የሆነ ልጅቷን ልቧን የሩታዬ ልብ ቡጥቡጥ አድርጎ ጠብቶ ዛሬ ከዚች ጋር ይኸው ቂን ቂን እያለች ይዋት እንዴት እንደሚያደርጋት አቤት አቤት አቤት። ፈጣሪ ትግስቱን ስጠኝ፣ ማብረጃውን ይላክልሽ። ሌላ ምን እልሻለሁ ብለሽ ነው? እንዴት ነው የሚያደርጋት? እንዴት ነው የሚያደርጋት? አላልኳችሁም ወይ? እኔ ስላችሁ ስለማሰሙኝ እንጂ እያንዳንዱ ምነግራችሁ ነገሮች እየሆኑ ነው። እያንዳንዷን ማለት ነው እያንዳንዷ ነገሮች እየሆኑ ነው። ምክንያቱም ይውላችሁ እኔ ቅድም ፌስቡክ ላይ ፎቶ ለጠፈች አልተመቻትም። አሁን ደግሞ ከሱ ጋር ሄዳ ቲክቶክ ላይ ቪዲዮ ሰርታ እንድትለቅ አስገደደችው። ይኸው በቃ ይሄ ነው ያለው ነገር። እሱ ራሱ ሳይወዳት አይቀርም፣ ሳያፈቅራት አይቀርም። ግን ለምንድን ነው የሩታን ህይወት የምትረብሸው? ለምንድን ነው? በቃ አንተ ጨርስ ከሄርሜላ ጋር ሳትጨርስ ለምንድን ነው የምትሄደው ሩታ ጋር? ትውስታዎቼ ምናምን እኛ አሁን ማታ ትታረቃላችሁ ብለን በቃ እንደውም ይታረቁ በቃ ይስማሙ ብለን ብዙ ነገር እንትን በዚህ አስተያየት አንተ መሸሸት ሲል ሩታ ጋር ቀን ደግሞ ሲመችክ ደስ ሲልክ ደግሞ ከሄርሜላ ጋር አሸሼ ገዳሚ እያልክ ሩታን ሆዷን አትረብሸው፣ ልቧን አትረብሸው። ማትፈልጋት ከሆነ በቃ ከህይወቷ መውጣት እኮ ነው ባጭሩ። አንተ ፍርድ ቤት ቀጠሮ ስለደረሰ ሰምተናል እኮ እያንዳንዱ ፍርድ ቤት ቀጠሮ ደርሶብሃል። ያንን ቀጠሮ ለማለፍ ስትል ለሩታ ልክ እንደምትፈልጋት ትውስታ እንዳለክ እንደናፈቀችክ ምናምን አርገክ ትላንትና ቪዲዮ ለቀክ። ሼሞን ዩ አብርሽ ምንድን ነው አሁን እቺ ሴት ምንድናት? ምንድን ነው ቂጧን እያወዛወዘች ምንድን ነው? ታቅፈሃለች፣ ትስመሃለች፣ ትልስሃለች። ምንድን ነው እንዴ? ምንድን ነው? እስኪ ተረጋጋ። ጋብቻ እንኳን እስኪ ፈርስ እንኳን አትጠብቅም እንዴ? እኛ ትላንትና ያን ሁሉ ነገር ስንናገር ያን ሁሉ ነገር በቃ አንቺ ከህይወታቸው ውጪ ቅድም ቪዲዮ ሰርች ይላችኋል። ቲክቶክ ላይ ይሄንን ፎቶ ለጥፋ ነበረ። ፎቶ ማለት ነው ቲክቶክ ላይ ፎቶ ለጥፋ 10 ደቂቃ ራሱ አልቆየም፣ ወዳው ሪሙቭ አደረገችው። እኔ ደግሞ ምንም በቃ በተንኮል አላሰብኩኝም። ግን ምን አሰብኩኝ? በቃ ይሄ ሴራ ለሩታ ነው፣ ለሩታ እያሴረች ነው። ሩታ እንድትከፋ ያንን አይታ ከአብርሽ እንድትርቅ ሞር በቃ አብርሽን አልፈልግህም እንድትለው እያደረገች ነበር የመሰለኝ። ደግሞም ነው በሚገርም ሁኔታ ነው እንደዛ ነው እያረገች ያለችው። ግን እኔ የምልሽ አንቺ ግን ሴት ሆነሽ ማለት ነው እንዴት ነው በሴት ላይ ተደርበሽ፣ ለዛውም እርጉዝ ነፍሰ ጡር በሆነች ሴት ላይ ተደርበሽ እንደዚህ አይነት ተንኮላዊ ስራዎችን የምትሰሪው? አሁን አንቺ የራስሽ የግልሽ ሰው መሰለሽ እንዴ? አብርሽ እኮ አንቺ ከሰው ላይ እኮ ነው የወሰድሽው እንዴ? ከሰው ላይ እኮ ነው አብርሽን የነጠቅሽው። ምንም እንኳን ለሰው እንኳን የማትጨነቂ እንኳን ቢሆን ፈጣሪ እንኳን አፈሪም። እኔ በቃ ምንም ልላችሁ አልችልም። ጋይስ ይሄን ቪዲዮ የምትሰሙ በሙሉ አውቃለሁ እናንተ ቪዲዮ ሙሉ መስማት የማትፈልጉ ሰዎች አላችሁ። ለዛ ነው ቀደም ብዬ ወደ መቅደም ያለበትን የማስቀድምላችሁ። ይሄንን መልእክቴ ስሙ ልብ ብላችሁ። እናንተ እውነት ሴት ሆናችሁ የሩታ ወዳጅ ሆናችሁ ካላችሁ ይሄን ብቻ ተባበሩኝ። ይሄን ብቻ አሁን የምናገረውን ብቻ ተባበሩኝ። የእውነት እኔ ውስጤ በጣም ነው የከፋኝ። ለምንድን ታውቃላችሁ? እንደዚህ አይነት ነገሮችን ስታይ ሩታ ምን ያክል ልቧ እንደሚሰበር ንገሩኝ። ትላንትና አይታችኋታል። እሱ ሲመጣ ምን እንዴት በቃ ተመለሰ፣ ልቡ ተመልሷል ብላ ነው ያሰበችው የነበረው። እሱ ራሱ ትላንትና ደልሏታል። ትላንት ደለላት። የእውነት እኔ አላለቅስም፣ እንባዬን ዋጥ አድርጌ ልንገራችሁ። ደልሏታል። እኛ ሴት የሆንን በሙሉ እንደ ሴት ከሩታ ጎን ቆመን አይዞሽ ልንላት ይገባል። ጋይስ ከሩታ ጎን እንቁም። በቃ ሌላ ምንም ልላችሁ አልችልም። ከሩታ ጎን እንቁም፣ አይዞሽ እንበላ። ከዚህ በኋላ ከዚህ ልጅ ጋራ እኔ ይቅርባት ነው የምለው። ሩታ ባትገናኝስ እንዴ? ለምንድን ነው ማታ ተገናኝተው ዛሬ ከዚች ጋር አሸሼ ገዳም የሚለው? እሱ ልቡ ያለው ሄርሜላ ጋር ነው። በቃ ለሄርሜላ ነው ቦታ ያለው፣ ለሄርሜላ ነው። ማታ ደውላ ከቡታጀራ ሩታ ቡታጀራ ነው ያለችው አይደል? ከቡታጀራ ሄርሜላና ደውላ የሌሊት ጉዞ እንዲያረጋ አርጋ ወደ አዲስ አበባ ያስመጣችሁ። ዛሬ ይኸው እንደምታዩዋቸው ናቸው አንድ ላይ አንድነት ፓርክ ላይ ማለት ነው እየተዝናኑ። ስለዚህ እኔ እውነት ሴት ሆናችሁ ሩታ ላይ የምትፈርዱ አላችሁ፣ ሄርሜላና አብርሽ ይጋቡ የምትሉ አላችሁ። እንዴት ነው እናንተ በህይወታችሁ ላይ የምትወዱትን ወንድ የትዳር አጋሪ የምትሉት ዋጋ የከፈላችሁለት ወንድ ከሌላ ሴት ጋር እንደፈለገ ሲሆን እሺ ትክክል ነው ኖርማል ነው ብላችሁ ታልፉታላችሁ? ንገሩኝ። ታልፋላችሁ? አታልፉ። አትዋሹ። አይኖ ቅር እንደሚላችሁ ግን ፕሊዝ እባካችሁ ለሩታዬ ግን እንዳይከፋት እናድርግ። ሁላችንም ከሩታ ጎን እንቁ። በቃ ከሩታ ጎን ሴት ሆናችሁ ከሩታ ጎን በቃ አይዞሽ፣ መንገዱን እንንገራት፣ በቃ እንድትረጋጋ እናርጋት። በቃ የራሷን ህይወት እየኖረች ነበር እኮ ኦልሬዲ ትታው እየኖረች ነበር። ግን ሄደ። ለምን ሄድክ? ትላንትና ለምን ሄድክ? ደግሞ ሄርሜላ እህቴ ናት የሚለው ነገር አለ። እባክህ እህት እንደዚህ ቂጥ እያወዛወዙ አንገት ስር እየገቡ እህት የሚባል ነገር የለም። እኛም እኮ ወንድሞች አሉን። ወንድሞቻችንና እህቶቻችን ላይ እንደዚህ አይነት ነገር አናደርግም።
ስለዚህ እኛን ለመሸወድ አትሞክር አብርሽ፣ የእውነት እኛን ለመሸወድ አትሞክር። ሼም ነው የምር እየሰራክ ያለከው ነገር በጣም ነው የሚያስጠላው። እኔ መናገር እስኪያቅተኝ ድረስ እንባ እየተናነቀኝ ይህን ነገር የማወራው እኔ አላቅም ጋይስ፣ እኔ እንጃ። አብርሽ ግን ምን ሆነክ ነው ግን? ለምንድን ነው ግን እንደዚህ የምትሆነው? ምክንያት ምንድን ነው? እኔ የማይገባኝ ነገር እንዴት ነው ሰው በሰው ላይ ጨካኝ የሆነው ጋይስ? አንቺ ሴት ሆነሽ እንዴት ነው እንደዚህ ጨካኝ የሆነሽ? ግን ዋጋ ትከፍያለሽ፣ እመኚኝ፣ ዋጋ ትከፍያለሽ ጋይስ። በጣም ይቅርታ እሺ፣ ንፋስ ላይ ስለሆንኩ ነው፣ ደጅ ላይ ነኝ። ድምጽ ከረበሻችሁ ማለት ነው ይቅርታ ያልኩትኝ እና እኔ እንጃ አላቅም የእውነት ሩትዬ አይዞሽ፣ እኛ ከጎንሻለን ጋይስ። እናንተ ደግሞ በቃ አስተያየታችሁ ስጡ እስኪ። ምን ይሻላል ከአብርሽ ጋር? ሩታ ትቀጥል ወይስ ይበቃታል? ከዚህ በኋላ አትገናኝ ወይስ ትገናኘው ትጠይቀው መፍትሄውን? ወይስ እንዴት ነው ነገሩ? ፍርድ ቤት ቀጠሮ እየደረሰ ነው። እሱ ፍርድ ቤት ቀጠሮ እንዲተላለፍ እንድትዘናጋ ነው ትላንት ሄደው። እስኪ ምን ይሻላል? አስተያየታችሁን ኮመንት ላይ አስቀምጡልኝ ጋይስ። እኔ በጣም አዝኛለሁ በሚሆነው ነገር። እኔ እንጃ አላቅም። ሴት ላይ እንደዚህ አይነት በደል እንደዚህ አይነት ግፍ ሲሰራ አዝናለሁ። አይም ሶሪ፣ ልቤን ነው የሚያመኝ።